ሰለላሁ ዐለይሂ ወሰለም ሂጅራ የነብዩ ሰለላሁ ዐለይሂ ወሰለም ጉዞ የተጀመረበትንና ይሄም የሙስሊሞች ቀን መቁጠሪያ ተብሎ የተያዘውን የሙሐረምን አንድ መጀመሪያ አድርገን ነው የምናየው። ሰው በተረት ይኖራል። እስልምና ግን በተረት የሚያኖር ዲን አይደለም። ትናንትን ያሳለፍነው በወንጀል፣ ትናንትን ያሳለፍነው በዕስያን፣ ትናንትን ያሳለፈው በብዑድ አላህ ሱብሓነሁ ወተዓላ ነው ከአላህ ርቀን፣ ትናንትን ያሳለፈው እስልምናችን ጋር ተራርቀን ነው። ትናንትን ለእስልምናችን አንዳች ኸይር ሳናስቀምጥ ነው ያለፍነው። ዛሬም ይሄ ተግባር መደገም አለበት? ላ ይህም አዲሱ ዓመት እንዳለፈው ዓመት እንዲሁ ማለቅ አለበት? አሁንም ይሄ አዲሱ ዓመት በሙስሊሞች ላይ እንዲሁ የመከራ ጊዜ ሆኖ ማለፍ አለበት? ወንጀለኛ ነህ ራስን ኸይረኛ አድርገህ ቆጥረሃል። ጃሂል ነህ ራስን አዋቂ አድርገህ ተመልክተሃል። ስስታም ነህ ራስን እንደ ሸር ቆጥረሃል። አጀልህ ቅርብ ነው፣ ያንተ ህልም ግን ሩቅ ነው ይላሉ ረህመቱላህ ዐለይሂ። ለውጥ ሲባል ሁሉ ጊዜ የሁሉም ሰዎች ለውጥ አይደለም የሚታሰበው። ለውጥ የሚጀምረው ከግለሰብ ነው። የነቢያችን ሰለላሁ ዐለይሂ ወሰለም ሂጅራ ለኡመት ሙሐመድ ሰለላሁ ዐለይሂ ወሰለም ለውጥ አወጀ። ትልቁ የለውጥ አዋጅ ሆነ። ትናንት ከነበርንበት አህዋል ለመለወጥ እንዘጋጅ። يهده الله فلا مضل له ومن يضلل فلن تجد له وليا مرشدا أشهد أن لا إله إلا مدركه وبعد كم يهون ويم دمو غزياتችን ዲዮ ከሚያልፍ ትንሽ ነገር ለመተዋወስ ነው። እንግዲህ ሐቂቃ እንደዚህ ደውር ዑለማ የዑለማዎች ደውር ምን ያህል ወሳኝ እንደሆነ የምናየው አይደለም ከዱንያ ላይ ያተናቸው በዱንያ ላይ ያሉ እንኳን የነሱ غياب የነሱ አለመኖር የሚያመጣው ክፍተት በጣም ከባድ ነው። ትልቅ ፈራግ አለው፣ ትልቅ ጥሎ የሚያልፈው ጠባሳ አለው። ሁሉ ጊዜ ከምንም ነገር በላይ ዑለማዎች በሐያት ያሉ እንዲሁ እክትባስ العلم ከነሱ ሊወሰድ የሚገባው ሊገኝ የሚገባው ዒልም መወሰድ ካልቻለ ነዳማው ሁሉ ጊዜ እየጨመረ ይሄዳል። ኢማም ሰፍዋን الثوري የተባሉት ታላቅ ዓሊም እንግዲህ ሰፍዋን الثوريን ብዙዎቻችሁ በስም ታውቃላችሁ። የምድራችን ሙሐዲስ ተብለው የሚታወቁ ትልቅ ዓሊም ናቸው። እንግዲህ አላህን በመፍራት ወይም ደግሞ በተቅዋ ወደር ከሌላቸው ዑለማዎች ውስጥ አንዱ ናቸው። ለሊቱን በቂያም በለቅሶ የሚያሳልፉ አኺር ዑምራቸው ላይ ጀሃነምን ሲያስታውሱ ደም የሚሸኑ የነበሩ ዓሊም ናቸው። ዓሊም የአንድን ዓሊም የአንድን ዑለማ ደውር ሲገልጹ በወቅታቸው የነበረ አንድ ትልቅ ዑለማ يعني أمير المؤمنين عبد الله بن مبارك የሚባሉት ታላቅ ዓሊም أمير المؤمنين የሚል ለቀብ አላቸው። أمير المؤمنين የሚለው ስያሜያቸው ስልጣን ይዘው ያገኙት ሳይሆን በሐዲስ ይፍዛቸው ነው። እስልምና ታሪክ ውስጥ ምናልባት ከ700,000 ሐዲስ በላይ በአእምሯቸው የያዙ ሰዎች የሐዲስ أمير المؤمنين የሚባል ለቀብ ወይም ቅጽል ስም ይሰጣቸዋል። ከነዛ ውስጥ አንዱ ናቸው ኢማም አብዱላህ ብን ሙባረክ። በጣም ሰፊ ታሪክ ያላቸው ዓሊም ናቸው። ብዙ ስራዎችን ሰርተዋል። በመድር ላይ እንግዲህ የተለያየ ሲፋ ተሰጥቷቸው ካለፉት ትልቅ ዓሊሞቻችን ናቸው። ለኢማም ሸምሰዲን الذهبي في السير علام النبلاء ላይ ወደ 6 ሲፋ ነው የሚቆጥሩላቸው። አቢድ ነው፣ ወሪእ ነው፣ ፈቂህ ነው፣ ሙሐዲስ ነው፣ ጀዋድ ነው፣ ሙጃሂድ ነው ይላሉ ረህመቱላህ ዐለይሂ። በኢባዳ ወደር አልነበራቸው፣ በፈቂህነታቸው ልዩ ነበሩ። ምናልባት የኢማም ሻፊዒ የኢማም አቡ ሐኒፋ ደረሳ ናቸው። ኢማም አቡ ሐኒፋ ደግሞ ከአብዱላህ ብን ሙባረክ ተምረዋል። ሸኽና ደረሳ ሁለቱም አብረው በሐያት ያሳለፉ ነበሩ እና በብዙ ነገር ይታወቃሉ። ምናልባት ጂሃድ ከተነሳ አብዱላህ ብን ሙባረክ ናቸው ቀዳሚ ሰው፣ ሐዲስ ከተነሳ አብዱላህ ብን ሙባረክ ናቸው ቀዳሚ ሰው፣ ለጋሽነት ከተነሳ አብዱላህ ብን ሙባረክ ሰው ናቸው። እንግዲህ ሶፋን الثوري ማለት ኡማ ነው። ምናልባት አራቱ አኢማዎችን ይወክላሉ የሚባል ዓሊም ናቸው ኢማም ሶፋን الثوري። ይህ ዓሊም የአብዱላህ ብን ሙባረክን ደውር በምድር ላይ የነበራቸውን ጠቀሜታና ያላቸውን ትልቅ ጉልህ ስፍራ ሲገልጹት والله ተመነይት ይላል። እኔ በሐያቴ ተመኘሁኝ አላህ ዑምሬን በአጠቃላይ ከአብዱላህ ብን ሙባረክ ከኖረው እድሜ ላይ የአንድ ወር እድሜውን ያክል እንኳን አላህ ቢያደርግልኝ ተመኘሁኝ። ግን አይደለም አብዱላህ ብን ሙባረክ ከኖረው እድሜ ላይ የአንድ ወሯን ያክል ቀርቶ የሶስት ቀኗን መሆን አልቻልኩም እያሉ ያለቅሱ ነበር ረህመቱላህ ዐለይሂ። ይህን ቃል ምስክርነት የሚሰጡት ኢማም ሰፍዋን الثوري ናቸው። እንግዲህ የምድራችን ታላቅ ዓቢድና ተቂ አላህን ፈሪሰው የአብዱላህ ብን ሙባረክን ዑምር ከኖረው ዑምር ላይ የአንድ ወሯን ያክል ብትሆነኝ ዑምሬ ሁሉ እድሜ ሁሉ ተጠቅልሎ የሱን አንድ ወር ብታክልልኝ ያ ይበቃይ ነበር እያሉ የሚገልጹት ምንድን ለማለት ነው የፈለኩት እዚህ ላይ ቅድም እንዳልኳችሁ የዑለማዎች ደውር በኡመቱ ሐያት ውስጥ በሙስሊም ማህበረሰብ ልብ ውስጥ ያላቸው ቦታ ከፍተኛ ነው። ሐቂቀተን የነሱ
ምንነት የነሱ ዋጋ የሚታወቀው ምናልባት ስናጣቸው ነው ከጎናችን ሲጠፉ ነው ወይም ደግሞ ስንለያቸው ነው መውሰድ ያለብንን ነገር ሳንወስድ ሳንጠቀም ብዙዎች ዓሊሞች በተለይ ሀገራችን ላይ ከነ ኢልማቸው ነው የተቀበሩት ሰው ሳይወስድባቸው ሳይጠቀምባቸው ብዙዎች አልፈዋል ማንነታቸው ሳይታወቅ ተቀብረዋል ሐቂቃ ይሄንን እናሳየን ሁሉ ጊዜ የአንድ ዓሊም غياب የአንድ ዓሊም መጥፋት በእኛ ሐያት ውስጥ እየፈጠረና እየጣለ የሚሄደውን ጠባሳና ክፍተት ያሳየናል ምናልባት ሼክ መሐመድ ሐሚዲን ለአንድ ቀን ከዚች ሙሐደራ መጥፋታቸው በእኛ ሐያት ውስጥ የሚቀንሰው ነገር እንዳለ ልናምን ይገባል ኢኽወተል ኢማን ይሄ ነው ምናልባት ለነዚህ ዑለማዎቻችን ቀድር ልንሰጣቸው ይገባል አላወቅነውም ቀድራቸውን ማለት ነው ሐቂቃ ቀድር ልንሰጥ ይገባል ምናልባት አላህ እነሱን ዑምራቸውን አርዝሞ ደግሞ በዑምራቸው ረዝሞ በኢልማቸው እንጠቀም እንዲያደርገን አላህ እንጠይቃለን መቀጠል እኔ ባለው ወቅት ትንሽ ነገር ማስታወስ ነው የዓሊሞቹን መድረክ ይዞ የዓሊሞቹን ቦታ ሸፍኖ ማስተማር ከባድ ነው የነሱን ስራ አይደለም እንሰራው ምናልባት እንደ ዳኢነታችን ትንሽ ነገር ማስታወስ ይሆናል ምንባብ ተስከራ እኔ ላስታውስ የምወደው ነገር ያለንበት ጊዜ ጋር ነው እንግዲህ ዑለማዎቻችን ይላል ከነዚህ ውስጥ ያለንበትን ወቅት ስናነሳ አሁን ያለነው ሙሐረም ላይ የነብዩ ሰለላሁ ዐለይሂ ወሰለም ሂጅራ የነብዩ ሰለላሁ ዐለይሂ ወሰለም ጉዞ የተጀመረበትንና ይሄም የሙስሊሞች ቀን መቁጠሪያ ተብሎ የተያዘውን የሙሐረምን አንድ መጀመሪያ አድርገን ነው የምናየው ለሙስሊሞች ትልቅ ጊዜ ነው ይሄ ጊዜ ወይም ደግሞ ትልቅ ቦታ አለው እንዳልኳችሁ የዘመን አቆጣጠሩ በእስልምና ውስጥ ከነብዩ መላክ ጀምሮ ከነብዩ ነው ከመቀስቀስ ጀምሮ ያልጀመረበት ምክንያት አለ አንድ ማህበረሰብ አንድን ትልቅ ቀን አድርጎ የሚይዘው አያድ አድርጎ የሚቆጥረው ከብዙ ትግል ከብዙ መከራ በኋላ ድል ያገኘበት ነው ብዙ ሀገሮች ስናያቸው ወይም ከባርነት ነፃ ያወጡበትን ወይም ደግሞ ከቅኝ አገዛዝ ነፃ ያወጡበትን ጊዜ ልዩ ቀን አድርገው ያከብሩታል ወይም ደግሞ የዘመን መለወጫ አድርገው ይቆጥሩታል ወይም ደግሞ ትልቅ ቀን አድርገው በዓል አድርገው ያከብሩታል እስልምና ደግሞ የሙስሊሞች ቀን አቆጣጠርን ከሂጅራ አደረገው ከብዙ ስቃይ ከብዙ እንግልት ከብዙ መከራ በኋላ እስልምና አገር አግኝቶ መዲና ውስጥ ገብቶ ለሰው ዘር ሚናውን ለብርሃኑን ሊለቅበት የሚችልበት መድረክ የተፈጠረበት ወቅት ነውና እስልምና ቢዳየቱ አመል ሂጅራ ሆኖ ተጀምሯል ስለ ሂጅራ ስናነሳ እንግዲህ ትልቁ የሚታወሰው የነብዩ ሰለላሁ ዐለይሂ ወሰለምና የአቡበከር ስዲቅ ጉድኝት ነው ረዲየላሁ ዐንሁ ከዚያ ጋር ተያይዞ ሌሎችንም በዚህ ዙሪያ ከነብዩ ጀርባ የነበሩ ሱሐባዎች ያሳለፉትን እንግልትና የመጣውን ተስፋ ነው የምናየው ከዚህም ጋር ራሳችንን ነው የምንፈትሸው ሁሉ ጊዜ አመታቶች ይለዋወጣሉ ጊዜያቶች ይቀያየራሉ ያለፈ ይሄዳል ባለፈው ጊዜ ተጠቀምነው አሁን ያዝነው ነገ ለኒዝ የተነሳነው ለመስራት የነየትነው በልባችን ውስጥ ያለ የሰራነው ነገር ሁሉም ሰው ራሱን እንዲፈትሽበት ራሳችንን ያየን ካለፈው ጊዜ ጋር እያነጻጸርን ምን መሆን አለን ብለን ለመቀየር የምንወስንበት ጊዜ ነው ብያምናለሁ ምክንያቱም የለውጥ ትልቁ መድረክ ነው ሂጅረት ረሱል ሰለላሁ ዐለይሂ ወሰለም የሰው ልጅን ታሪክ የተለወጠበት የታሪክ ምዕራፍ የተቀየረበት ጊዜ ስለሆነ ነው የሙስሊሞች ቀን መቁጠሪያ ሆኖ የቀረበው አስታውሱ ሰይድና ቢላል ኢብኑ ረባህ ረዲየላሁ ዐንሁ በባርነት የተንገላቱበትን ጊዜ የተሰቃዩበትን ጊዜ መካ ጎዳናዎች ላይ ያ ሁሉ እንግልት ያ መከራ ሲደርስ አላህ Subhanahu Wa Ta'ala ያመጣው ለውጥ ተመልከቱት ይሄው ነው ሰይድና ቢላል ረዲየላሁ ዐንሁ መካ ላይ እንግዲህ አርከሰው الكفر واغلاه الاسلام ይላሉ ዑለማዎቹ ኩፍር አረከሰው ቢላልን እስልምና ደግሞ ውድ አደረገው በጥቁርነቱ መሬት ላይ ጣሉት አላህ Subhanahu Wa Ta'ala ደግሞ ለቢላል ክብር የበላይነት ሲል بعد الهجرة من አደረገው ጥቁሩን ቢላል ጥቁሩ ካዕባ ላይ አዛን እንዲያደርግ አደረገው خالق الكون هذا هو العز ይሄው ነው የበላይነቱ የሚገለጽበት የሰው ልጅ የህይወት ምዕራፉ ተቀይሮ የሚሄድበት አላህ ጋር ያለው ግንኙነት ተስተካክሎ ግንኙነቱ በትክክል አላህ ጋር እየሰመረ ሲመጣ አላህ የሚያደርገው እንጥላቅ አለ በሰው ልጅ ሐያት ውስጥ هذا هو البلال የህይወት ለውጥ የለውጥ እርምጃ የተደረገበት ትልቅ ጉዞ የተስተናገደበት ነው አቡበከር ስዲቅ በታሪክ ላይ ለሁርያ ለሰው ልጆች ነፃነት የመጀመሪያውን መብት ያወጁ ሰው ናቸው ቢላል ኢብኑ ረባህን በርካሽ ገዙት መጀመሪያ ለሰው ልጅ ክብር ሰው በሰውነቱ ሊከበር ይገባል የሚለውን መፈክር ይዘው ተነስተው ሰውን ከባርነት ነፃ ወጡ አላህ Subhanahu Wa Ta'ala ቁርአን ላይ ዘከራቸው ثاني اثنين اذ هما في الغار لمن لان الله امر سبحانه وتعالى فعوا الى الكهف ብሎ ያዘዘ ጌታ ነውና ነብዩ ጋር አደረጉት ጉዞ አላህ ቁርአን ላይ ብቸኛ ተጠቃሽ የሆኑ የነብዩ ጓደኛ እንዲሆኑ አደረጋቸው خالق الكون ለሰሩት ተግባር ይሄም የተመሰከረው መቼ ነው ሰይድና አቡበከር ስዲቅ ሂጅራ ሲወጡ ነው ثاني اثنين اذ هما في الغار ብሎ አላህ ያቀረበው ለውጡ የመጣው ከሂጅራው ጋር ተያይዞ ነው የተሰራው ስራ بدايه الاسلام ላይ ነው ይሄ ነው እንጥላቅ የህይወት መለወጫ መድረኩ ነው የሙስሊሞች አዲስ ምዕራፍ መክፈቻ ሆኖ ቀርቧል ይሄ ሂጅረት الرسول امين صلوات الله عليه وسلم እኛ
ይሄን አነጻጽረን ነው ራሳችን ካለንበት ተጨባጭ ጋር የምንመለከተው ምናልባት ሁሉ ጊዜ አዲስ አመት በእስልምና አቆጣጠር አዲስ አመት ሲመጣ ለእስልምና ትልቅ ልዩ የታሪክ ምዕራፍ ከፋች ሆኖ አልፏል ዛሬ ስናየው ግን አስዋዕ ማይኩን እለት ከእለት ነገሮች እየከፉ በሙስሊሞች ላይ የሚደርሰው ማዕሳት ችግር መከራ ሰቆቃ እየባሰ እየጨመረ የሄደበት ተጨባጭ ውስጥ ነው ያለነው ለምንድን ነው ሊቀየር ያልቻለው ለምንድን ነው መለወጥ ያልቻለው የሙስሊሞች አህዋል አስዋዕ ማይኩን እየከፋ እንጂ እየተስተካከለ አይደለም እየሄደ ያለው ምንድነው ሙሽኪላው ምንድነው ችግሩ ከዚህ ጋር ነው እንግዲህ ሁሉም ራሱን ማየት አለበት ብዬ ይማምነው እስልምናችን ኢላን الحريه ያደረገበትን ጊዜ ሂጅራውን ሲያመጣ ዛሬ እኛ ደግሞ እናስባለን በዛሬዋ ጊዜ ወይም በዚህ በመጀመሪያው የሂጅራ አቆጣጠር ወር ላይ ትናንት የነበርንበትን ቀን ባለፈው አመት ያሳለፍነውንና የሰራነውን ኸይር ይኖርንበትን ጊዜና ያቃጠልነውን ያባከነውን እስልምና ጋር የነበረን ግንኙነት የምንፈትሽበት ነው ለውጥ ነው እስልምና ሁሉ ጊዜ ሰዎችን ወደ ለውጥ ይጠራል ለዚህ ነው አላህ Subhanahu Wa Ta'ala إن الله لا يغير ما بقوم حتى يغيروا ما بأنفسهم ለለውጥ የሚደረግ ጉዞ እስከሌለ ድረስ ለውጥ ይመጣል ተብሎ አይታሰብም የሰው ልጅ ተቀምጦ የሚያመጣው ለውጥም የለም ተቀምጦ የሚያመጣው መልካም ነገርም የለም ሲንቀሳቀስ ነው የሆነ ነገር ለመፍጠር ሲጥር ነው ዛሬ የሌሎችን ስልጣኔ የሌሎችን እድገት የሌሎችን ትልቅ ደረጃ መድረስ እናወራለን የኛን ማንነት ግን ዘንግተናል ሁሉ ጊዜ በሌሎች ትልቅነት እንማረካለን ስለሌሎች ትልቅነት ያወራል ልባችን ሁሉ በእነሱ ማንነት አእምሮአችን ተሰርቆ ሄዷል ነገር ግን የኛን ታሪክ ማን ያስታውሰው የሙስሊሞችን ያንን ብርቅዬ ጊዜ ማን ይመልሰው ማን ነው ወደዛ ታሪክ ያንን መጅድ መድገም የሚችለው ሁሉ ጊዜ ሲነሳ ሰሃባዎች ናቸው ወጣ ብለን ብንመለከት ቅድም እንዳነሳናቸው እንደና አብዱላህ ኢብኑ ሙባረክ አይነ ሸخصያዎች ታሪክን እኮ ነው የለወጡት መጅራት ታሪክን ያስተካከሉት ትክክለኛውን ፈለግ የነብዩ ሰለላሁ ዐለይሂ ወሰለም መንገድ የሰሃባዎች የተጓዙበት ጎዳና ሳይለወጥ ሰው ልጅ እንዲከተለው ምዕራፉን ዘርግተው የሄዱ ሰዎች ናቸው እነዚህ ሰዎች በህይወት ላይ በሰማታቸውን አሻራቸውን አስቀምጠው ያለፉ ሸخصያዎች ናቸው ምናልባት ሰሃባዎች ስንል የነብዩ ባለደረቦች ናቸው እነዚህ ሸخصያዎች ስናነሳ ግን እንደኔና እንዳንተው ከነብዩን ሳያገኙ ሰሃባዎች ጋር ሳይገናኙ ያለፉ ሰዎች ናቸው የሰሩትን ስራ ስንመለከት ግን በሐያት ላይ ሱብሃንአላህ እኔና አንተ እንድናፍር ያደርገናል ሐቂቃ አቅል ያለው ሰው ሐቂቃ ልብ ያለው ሰው ውስጡ ይቆስላል ለምን ምንድነኝ እኔ ብለህ እንድታስብ ያደርጋል ማንነኝ እኔ ሁሉ ጊዜ ማራለሁ ሁሉ ጊዜ ቀራለሁ ሁሉ ጊዜ ይነገረኛል ግን ለውጥ የለም እስልምና አላደገም ለእስልምና የሰራሁት አንዲት ያበረከርኩት ኸይር የለም እድሜ እየገፋ ነው 30 40 አመታት እየተለወጡ ቀናቶች እየተቀየሩ كما يقول الشاعر الإسلام إنا نفرح بالأيام التي نقطعها كل مضى يدني من عجلي فأمل لنفسك قبل الموت مجتهدا فإنما الربح والخسران في العمل እኛ እንደሰታለን ቀናቶች ባለፉ ቁጥር እንዴት አይነት ጊዜ ያሳለፈን ይያልን እንደሰታለን ነገር ግን ቀናቶች ባለፉ ቁጥር ወደ አጀላችን እየቀረብን ነው ወደ ሞት እየተጠጋን ነው كل مضى يدني من أجل فأمل لنفسك قبل الموت مجتهدا لنفس سرالات كما موت بفيت اجتهاد أدرق خير أسقمتلات فإنما الربح والخسران في العمل ترفم هنا كسارة يمجنوا بسرعة سنة ترف لنيا من قرأ يسفل لقنا سو زاري عندي تبر لما ترف أسر بر لما ترف من يهل تجروست عندما يجابا من يهل عندما يكتف من يهل عندما يجبربر من يهل عندما يوش ناوكالنا يدلا ناتم يتشاسر بر بيهوتي لا يواقع لا تبلوس لم يامنوا متوبر بيهوتي لا يواقع له بلوس لم يامنوا ينصر من سراو بزيه من لفاو نعم آخراتنا الناس بميهورو أنا لا روت إسكال تزجاجو درس لما كير راس إسكال وسنكو درس بالله بتوست لو حياتي تشكر كروي مالكو منم عنده نورة وموت على عند دور سينورين كل جزين ناقر له مصطفى الرافعي التبارت عالم يتناقروا النقر وحي القلم بمبالو كتابات شولاي إذا لم تزد في الدنيا شيء وأنت زائد فيها يرالو دنيا لاي مته عند الخير ماسك أمت كالشالك عند من كام نقرت له مالف كالشالك يمتاه جماري شكم نهيلالو رحمة الله عليه مسلم مفيدنا تكامنه مسلم جماري نو زائد نو أدلم راسون ليروتشين ميتك أدلم لراسو لليروتشين ميترفنو ነገር ግን ዛሬ ለሌሎች መትረፍ ቀርቶ ሌሎችን መጥቀም ቀርቶ ራሳችንን መጥቀም ያልቻልንበት ራሳችንን መሆን ያልቻልንበት ተጨባጭ ውስጥ እንገኛለን ጊዜው እየሄደ ነው ሞት እየቀረበ ነው አዋላችን በሚያሳዝን ሁኔታ እየከፋ ይሄድ ያለበት ተጨባጭ ውስጥ ነው ያለነው ከዚህ አንፃር ነው እነዚህ ያለፉትን ሰለፎች ሐያት ስንመለከት ሙብዲዎች ነበሩ በታሪክ ላይ ለውጥ አራማጆች ነበሩ ሐቂቃ ዱንያ የምትናፍቃቸው ኸልቆች ነበሩ ሰዎች ነበሩ የሰሩትን ተግባር ስትመለከት ሐቂቀተን እነዛ ሸخصዎች እውነት ሰው ነበሩ ብለህ እንድትጠራጠር ያደርጋል በዱንያ ላይ ያስቀመጡት ኸይር
ምናልባት መጠቀስ ከሚችል በላይ ሆኖ ያልፋል በቃ ብዙ ነገር ሰርተው ሄደዋል እኛ ጋር ግን ያለው ነገር ባዶ ነው አሁንም ችግር አለ አሁንም አንነቃልም ይቀራል ይነበባል እንማረዋለን ለውጥ ግን የለም አላህ ቁርአን ላይ ጥያቄ ያነሳል እኮ ይሄ ሁሉ ጊዜ የሚፈሰረው ቁርአን አላህ በልቦቻቸው ላይ በሽታ አለ መረድ አለ ልቦቻቸው ተቆልፏል ተዘግቷል ምክንያቱም አንድ ቁርአን አያት ሰው ለውጧል በአንድ ቁርአን ምዕራፍ ተአሲር ሆነው ወይም ደግሞ ልባቸው ተነክቶ ለሥራ የተንቀሳቀሱ ሰዎችን አሳይቶናል ምድራችን ላይ አንድ ቁርአን አያት ህይወታቸውን ያስተካከለ የህይወት መስመራቸውን እንዲወስኑ ያደረጋቸውን ሰዎች በታሪክ ላይ እናውቃለን እኔ እናንተ ግን ከዛ ውጭ ስለዚህ ካለፈው ግዚያችን እየተማርንበት ሙስሊም ሀያቱ በሶስት ነው የሚከፈለው አንድ ማዲ ሁለተኛው ሐድር ሶስተኛው ሙስተቅበል ነው አንድ የትናንትና ጊዜ ነው ያለፈ ጊዜው ማለት ነው ፓስት የሚባለው ሁለተኛው ፕሬዘንት ወይም ደግሞ ሐድሩ ነው ዛሬ ያለንበት ቀን ነው ሶስተኛው ደግሞ ሙስተቅበል ወይም ደግሞ ፊውቸር ተብሎ የሚታወቀው የነገ ጊዜ ነው በእነዚህ በሶስት ጊዜዎች ውስጥ ነው ሙስሊም ሐያቱን የሚገፋው ለዚህ ነው ቁርአን ላይ ስንመለከት አላህ Subhanahu Wa Ta'ala ከፍተኛውን የቁርአን ክፍል ቅሷ ያወራል ታሪክን ይገልጻል ስለ ሰዎች እድገትና ውድቀት ያነሳል ትልቅ መገለጫ ነው የሰው ልጅ ራሱን ለመፈተሽና መስይሩን ለመወሰን ያለፉት ህዝቦችን ታሪክ ማወቅ ወሳኝነት አለው እነዚህ ሰዎች በዚህ መንገድ ተጓዙ ነጃ ወጡ እነዚህ ሰዎች በዚህ መንገድ ተጓዙ ጠፉ አላህ ሌላ ሊያስተምር አይደለም የመጣው ተረት አይደለም ሊነገረን ቁርአን ላይ ያቀረበው እኔ እናንተ እንድንቀየርበት ነው ለዚህ ነው እኮ አንዳንድ ጊዜ ቁርአን ነው ተፍሲሩን ብንቀራው ላይ ገባ ይችላል ለዚህ ነው ዑለማዎቹ ለፍተዋል ኸዋጢር القرآن ብለው እነ መሐመድ ሙተወሊ الشعراوي ረህመቱላህ ዐለይሂ ምንድነው ኸዋጢሩ የዚህ ቁርአን አንድ ሱረቱል ፋቲሃ ነሱና ፋቲሃ ምንድነው ሐደፉ ፋቲሃ በምን መሰረተ ሐሳብ ላይ ነው የሚሽከረከረው በቃ ጽንሰ ሐሳቡን ብቻ የገለጹበት የለፉበት ሁኔታ አለ ሱረቱል በቀራ ለምን لماذا سميت البقره ሱረቱል በቀራ ስለምንድን ነው የሚገልጸው ስለምን መሰረተ ሐሳብ ነው የሚያነሳው ሶስት ወይ አራት መሰረተ ሐሳብ ከቁርአን ምዕራፍ ውስጥ ያወጡለታል ያ እንኳን ከገባ ህይወትን ይቀይራል ይላሉ እንኳን ተፍሲሩን ተቀርቶ እንኳን ትርጓሜው ታውቆ ለምን ቁርአን መቼም ያልገባው ሰው ለውጥ አይጠበቅለትም ኢማም ደረክሺ ወይም ደግሞ ደርከሺ የሚባሉት የቁርአን ታላቅ ምሁር من لم يكن له علما وفهما وتدبرا في القرآن لم ينتفع من القرآن شيئا ይላሉ ቁርአንን በማስተንተን የማይቀራ ቁርአንን በግንዛቤ የማይቀራ ቁርአንን በተደቡር የማይቀራ የሆነ ሰው ያኒ ከቁርአን ይጠቀማል ተብሎ አይታሰብም ይላሉ ረህመቱላህ ዐለይሂ ቁርአን ኢልም ይፈልጋል ቁርአን ፈህም ይፈልጋል ቁርአን ተደቡር ይፈልጋል ናቱም ይሄ የኔና ያንተ ህይወት መተዳደሪያ ደንብ የሆነ መጽሐፍ ነው ስለዚህ በዚህ ለፍተውበታል ኸዋጥር እና አላህ ቀሶስን ቁርአን ላይ ሲያነሳ ታሪኮችን ሲዘግብ ይሄንን ነው ሊያነሳሳ የሚፈልገው በቃ አንተ ምረጥ ነው ዑለማ ምን ይላሉ ዑለማዎች القلبك وقبرك ይላሉ ልብህ ቀብርህ ነው ይላሉ ልብህ ቀብርህ ነው ይሄ የሚነገረው ታሪክ ላንተ ነው የሚወራው ከየትኞቹ መሆን ትፈልጋለህ ነው አላህ የሚለው ምረጥና ወስን መወሰን የሚችለው ይሄ ልብ ነው ወስነህ የምትፈልጋቸው ጎሳዎች ጋር ለመሰለፍ ከፈለክ አንተ ቀራሪ ኑረህ ዚናም الامور በእጅህ ያለው ምርጫው ተሰጥቷል ትክክለኛው ገጽታ ቀርቦልሃል ነው የሚለው አላህ ሁለት ይሄ ነው ያለፈ ግዚያችን ትናንትና ያሳለፍነው በወንጀል ነው ትናንትና ያሳለፍነው በዕስያን ነው ትናንትና ያሳለፈው በብዑድ عن الله سبحانه وتعالى ነው ከአላህ ርቀን ነው ትናንትና ያሳለፈው እስልምናችን ጋር ተራርቀን ነው ትናንትና ለእስልምናችን አንዳች ኸይር ሳናስቀምጥ ነው ያለፍነው ዛሬም ይሄ ተግባር መደገም አለበት ላ ይለበት ስለዚህ ምን መሆን አለበት መቀየር አለበት ስለዚህ ነው ሙስሊም በባህሪው አሁን ስንመለከት አንዳንዱ በተረት ይኖራል አይደለም አንዳንድ ሀገራቶች ላይ እንደምናየው ወይም ደግሞ በተለያዩ ፖለቲካዎች እንደምንሰማው ያለፉ ታሪኮች ነከሌ እንዲነበሩ ፉላን ሌሊን አላን እየተባለ ታሪክ ይወራል በተረት ሰው በተረት ይኖራል እስልምና ግን በተረት የሚያኖር ዲን አይደለም ይሄን ታሪክ ቀሶስ ሲያነሳ መመከሪያ ነው ትናንት ያጠፋሁትን ጥፋት ዛሬ ልጸጸትበት ነው ቅድሉ የተሰጠኝ ኸይር ሰርቼ ከሆነ ከዚህ ኸይር የተሻለ መጨመር አለብኝ ሸር ሰርቼ ከሆነ በዛሬው ቀን መተውበት አለብኝ ይሄን እድል መጠቀም የምችለው ዛሬ ነው ዛሬን ደግሞ ትናንትን እያሰብኩ አላጠፋውም ወይ ማላሳልፈው ጊዜውን አልጨርሰው ለምን ዛሬ ደግሞ እንዳታልፍብኝ ዛሬን መጠቀም አለብኝና ዛሬን ተጠቅሞ ለማለፍ ባለው ጊዜ መስራት ያስፈልጋል ልቤ ዝግጁ ሊሆን ይገባል ካልሆነ ትናንትም ዛሬም ነገም አንድ አይነት ሀያት እዚህ አይነት ሰው ረሱል እንደገለጹ ሰለላሁ ዐለይሂ ወሰለም መግቡን መጥፎ ሰው ማለት ትናንትናና ዛሬው አንድ አይነት የሆነበት ሰው ነው ብለዋል ትናንት ከዛሬ የማይሻልለት ዛሬ ከትናንቱ የማይሻልለት ሰው ይባስ ብሎ ደግሞ ዛሬ ከትናንቱ የከፋበት ሰው መልኡን ነው አሉ የተረገመ ሰው ብቻ ነው
ለምን አላህ Subhanahu Wa Ta'ala በባሪያው ላይ ሲቆጣበት ምን ያደርገዋል ረሱላህ ሰለላሁ ዐለይሂ ወሰለም ومن مقت الله سبحانه وتعالى ጊዜውን በከንቱ እንዲያሳልፍ ያደርገዋል አላግባብ ሐያቱን እንዲጨርስ ከናንተ ከነበረበት ወደ ከፋ ሐያት ውስጥ እንዲገባ ያደርገዋል ይሄ የአላህ ቁጣ ነው የአላህ ቁጣ ሲመጣ ይሄ ነው የሚፈጠረው ስለዚህ ነው ቢያንስ ትናንት እናስባለን ያንን መጅድ ሙስሊሞች አው ትናንት ዑመር ነበሩን ረዲየላሁ ዐንሁ ትናንት አቡበከር ነበሩን ትናንት ኻሊድ ነበሩን ትናንት ሰላሐዲን ነበሩን ዛሬ ግን ማንንም የለም ከኔና ካንተ የሚፈልግ ነገር አለ ነበሩን ብለን በነሱ በሰሩት ስራ ብንቀመጥ كما يقال ليس الفتى اللي يقول كان ابي ان الفتى اللي يقول ها انا ذا ወጣት ማለት አባቴ እንዲህ ነበር ይያለ ባባቱ ዝና የሚፎከስ ሳይሆን ወይም ባባቱ ዝና የተመጻደቀ የሚኖር ሳይሆን እኔ ይሄ ነኝ ብሎ የሚመጣ ሰው ነው እስላም ይፈልገው ወይም በሌላው እንደተገለጸው اذا افتخروا بأبا لهم شرفا فقلنا صدقت ولكن بئس ما ولدوا ባባቶቹ ክብር የሚመጻደቅ ሰው ካለ نعم ጥሩ ወላጆች ነበሩ ግን ምንኛ መጥፎ ልጅ ወልደዋል ነው ምንለው ነው የሚሉት የነሱን ኸይር ተከትሎ ያልሄደ ሰው የነሱን መልካም ተግባር ይዞ ያልወጣ ሰው የከሌ ሼክ ልጅ ነኝ ቢል ይጠቅማል የከሌ ነብይ ልጅ ነኝ ቢል ይጠቅማል አይጠቅምም ሊጠቅም የሚችለው ዛሬ ይዞት የሚገኘው ኸይር የሚያስቀድመው ኸይር ስራ ብቻ ነው የሚጠቅመው ከዚህ አንፃር ነው እንግዲህ ትናንትን በዚህ አይነት መልኩ እናልፈዋለን የትናንትን ጊዜ ሁላችንም እናስባለን ያን ያለፈውን አመት አስታውሱት እስቲ ምንድነው የሰራንበት ምን ኸይር ነው ያስቀምጥንበት ምንድነው ለእስላም ያበረከትነው ነገር ያለን አሁንም ጊዜው ሄደ አዲሱ አመት ጀመረ እንዲሁ ሙሩራን ኪራም በእኛ ሐያት ውስጥ ላይ ያልፈ ነው ይሄም አዲሱ አመት እንዳለፈው አመት እንዲሁ ማለቅ አለበት አሁንም ይሄ አዲሱ አመት በሙስሊሞች ላይ እንዲሁ የመከራ ጊዜ ሆኖ ማለፍ አለበት የኔ ደውር ምንድነው የኔ ሚና ምንድነው ቢያንስ እኔ መቀየር አለብኝ ለውጥ ሲባል ሁሉ ጊዜ የሁሉም ሰዎች ለውጥ አይደለም የሚታሰበው ለውጥ የሚጀምረው ከግለሰብ ነው እኔ ስለወጥ ቤተሰቤ በሂደት ሲለወጥ ከጎን ያለው ጓደኛዬ ሲለወጥ ያ ነው ለውጡን የሚያሳየው የጋራ ለውጥ ይመጣል የማህበረሰብ ለውጥ ይገኛል አንዳንድ እየተባለ ነው ለውጡ የሚመጣው አይደለም እንደ እስልምና ሲጀምር 40 ሰዎች አይደሉ እንደ የጀመሩት ምናልባት 40ዎቹ ናቸው እኮ የመጀመሪያውን ሰልፍ እየመሩ የወጡት አይደለም በሐቅና በባጥል መካከል ያለው ልዩነት ለማሳየት የተንቀሳቀሱት ወጥተዋል ምናልባት እነዛ 40 ሰዎች ኢጅሃር ያደረጉት እስልምና ወይም ያወጡት እስልምና ነው ዛሬ ምናልባት እኛ ምን ቀልድበት ግን ደም ከፍለውበታል መስዋዕትነት ከፍለውበታል ብዙ መከራ ታይቶበታል እዛ ደረጃ ለመድረስ የተደረሰው መከራ ምናልባት ሁሉ ጊዜ ሲረተ ረሱል ሲነሳ ቁርአኑ ሲወሳ ተፍሲሩ ሲነገር ምን ሰማው ነው ምን አልፎባቸው እዛ ደረጃ ላይ ደረሱ ምን አግኝተው ምን ሰርተው አለፉ ሁሉ ጊዜ ይነገራናል አሁን ምናልባት ቃላቶች መደጋገም ታሪኮችን ማውሳቱ አይደለም ለኛ ጠቃሚ እኛ ላይ ያለውን ተጨባጭ አውቀን ሰው መቼም በሽታውን ሲያውቅ መድኃኒት መፈለጉ አይቀርም ችግሩን ሲያቅ መፍትሄ ለመፈለግ መንቀሳቀሱ አይቀርም አሁን ትልቁ ችግር እኛ ጋር ያለው በችግራችን አላመንም መታመማችን አልገባንም ለዚህ ነው ኢማም ፉዳይል ኢብኑ ዒያድ ተባሉት ዓሊም ምን ይላሉ ያ ምስኪን አንተ ሙሲኡ ወተራ انك محسن وجاهل وترى انك عليم وبخيل وترى انك جواد اجلك قصير وعملك الطويل الى رحمه الله عليه مسكين ይላሉ በኒ አደም ወንጀለኛ ነህ ራስን ኸይረኛ አድርገህ ቆጥረሃል ይላሉ ጃሂል ነህ ራስን አዋቂ አድርገህ ተመልክተሃል ስስታም ነህ ራስን እንደ ሸር ቆጥረሃል አጀልህ ቅርብ ነው ያንተ ህልም ግን ሩቅ ነው ይላሉ ረህመቱላህ አለይህ ለራሳችን የሰጠነው ነገር ያ ነው ሰው አሞኛል ብሎ ካመነ ችግር አለብኝ ብሎ ካመነ ለመፍትሄ ይንቀሳቀሳል ለዚህ ነበር እኮ ሰለፎች ሁሉ ጊዜም ለውም ነው አይደለም ራሳቸውን መውቀስ ነው محمد بن واصع የሚባሉት ዓሊም ታላቅ ሙሐዲስ ሰዎች በጣም ሰና ያደርጓቸው ያመሰግኗቸው ነበር ምን ይሉ ነበር እሳቸው ግን እያለቀሱ والله لو لزم برائحه ما قدر احد ان يجالسني ወንጀል ሽታ ኑሮት ቢሸት ኖሮ ከሽታዬ ከወንጀል ክርፋት የተነሳ አጠገቤ ሰው ማይቀመጥ አይችልም ነበር ይሉ ነበር ረህመቱላህ አለይህ ስላላወቃችሁኝ ታመሰግኑኛላችሁ እኔ ያለሁበትን እኔ ነኝ ማቀው ይያሉ ያለቅሱ ነበር ያ እነሱ ተቅሲራቸው መሰማቱ ኸይር እየሰሩ ጎዶሎንም ብለው ማመናቸው ትልቅ ደረጃ ላይ ደርሰው ራሳቸውን ዝቅ አድርገው መቁጠራቸው አላህ Subhanahu Wa Ta'ala የበላይ እንዲሆኑ አደረጋቸው ሳደቱል ኡመም የኡማው መሪ ያደረጋቸው ቃዱል ዓለምን መሩ ምድርን አስተዳደሩ ለሰው ልጅ የሆነች ኸይር ጥለው አለፉ ይሄ መሰማት ነው በእኛ ሐያት ውስጥ ያለው ትልቅ ችግር ደግሞ ይሄ ትናንት አለፈ እኔ ግን አሁንም አልተሰማኝም እንደ አዲስ ወይም ደግሞ ዝም ብዬ እንዲሁ ሐያቴን በነበርኩበት ሐዋል ሙስሊም በባህሪው
ባለሁበት አለሁ የሚባል ነገር የለም ወይ ጨምራል ወይ ቀንስሃል ነው እንታ ምክንያቱም ጊዜ ነው ያለፈ ያለው ወቅትህ ነው እየሄደ ያለው ዑምርህ ነው እየተቀነሰ ያለው እያንዳንዷ ደቂቃ ባለፈች ሰከንድ በተጨመረ ሰዓት ባለፈ ቁጥር ከዑምሬ ላይ ነው እየተቀነሰ ያለው ሌላ የለም ስለዚህ ወይ ጨምራል ወይ ቀንስሃል ወይ አግኝተሃል ወይ አጥተሃል ሌላ ነገር የለም በእኛ ህይወት ውስጥ የሚስተናገደው ነገር ይሄ ነው ይሄንን ነው እኮ ማወዳደር ያልቻለው ይሄንን ነው ወሰን ያልቻለው ታሟል የታመሰው ይሄ ነው እኮ አያውቅም ልባችን ተዘግቷል አልፈለግንም አሁንም ለመንቃት ዝግጆች አይደለም ከነበርንበት አህዋል ለመለወጥ አልወሰንም ይዘን እخوة الإيمان አሁንም ራሳችንን ፈተሽ አድርገን እንቆም ምን ላይ ነን ያለነው ብለን እንመልከት ምን ሰራው ምን አደረኩ ይሄ ነገር እያንዳንዱ ላይ ራሱን መጠየቅ ከቻለ والله ምናልባት ሐዲሱ ቢወራ ቁርአኑ ቢዘከር ከዚህ የተሻለ ወይም ደግሞ ያለንበትን ነገር ከማየት የተሻለ ነገር ሊያመላክተን አይደለም የመጣው አላህ ሰው ራሱን ፈትሾ ከነበረበት አህዋል ተለውጦ የሚችላትን ኸይር አበርክቶ እንዲሄድ ነው የፈለገው ቁርአኑም የተጣራው ይሄ ነው ሌላ ምንም የለም ቁርአን እኮ እኔንም አንተንም ሁላችንም አላህን ፍራ ብሎ የሚያሳይ ነው አይደለም ሌላ አይደለም እኮ ሌላ ነገር የለው ይሄንን ተቅዋ በልባችን ውስጥ እንዲያርፍ ራሳችን እንድንመለከት ራሳችንን ከሐራምና ከሐላል ለይተን እንድንወስድ ሊያስተምረን ነው የመጣው ስለዚህ ሂጅረተ ረሱል ወደ ሂጅረተ ረሱል ለምጣና የነብያችን ሰለላሁ ዐለይሂ ወሰለም ሂጅራ ለኡመት መሐመድ ሰለላሁ ዐለይሂ ወሰለም ለውጥ ናወጅ ትልቁ የለውጥ አዋጅ ሆነ እስልምና አስቡት ከሂጅራው በፊት የነበረውን አህዋልና ከሂጅራው በኋላ የነበረውን አህዋል ነብዩ ሰለላሁ ዐለይሂ ወሰለም 13 አመት መካ ላይ ሲለፉ 13 አመት መካ ላይ ሲንገላቱና ሲሰቃዩ ሰዎችን ወህዱ አኽልሱ ይያሉ ሲጠሩ እስልምናን የተቀበሉ ሰዎች ምን ያህል ሰዎች ነበሩ 156 ሰዎች ብቻ ናቸው በ13 አመት ትግል በ13 አመት ልፋት መቼ ነው እስልምና ነስር ያገኘው بعد هجرة الرسول ب10 አመታት ግን ዑሉፍ በመቶ ሺዎች ወደ እስልምና ገቡ ተለወጠ ታሪክ ተቀየረ ለምን ትልቁ ነገር አለፈ እዛ ቦታ ላይ ትልቁ ችግር መካ ላይ መወጣት ያለባቸውን ተወጡ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ተቀምጠው መዲና ከመግባታቸው በፊት 26 ጊዜ እኮ ነው የተለያዩ ጎሳዎችን ወደ እስላም እንዲመጡ የጠሩት 26 ጊዜ ነው የተለያዩ ጎሳዎችን ስለ እስላም ያስተማሩት ነገር ግን ሰውም ቢያለ የሚቀበል ጠፋ ነብዩ ሰለላሁ ዐለይሂ ወሰለም ተስፋ እስኪቆርጡ ድረስ ብዙ አደረጓቸው ሐቂቃ ጧኢፍ ላይ የደረሰባቸው መከራ ብቻ እኮ ይበቃል ረሱል አሚን ሰለላሁ ዐለይሂ ወሰለም በህፃናት አንተ ከመወገር ያነሰ ነገር ይመጣል ለነብያችን ሰለላሁ ዐለይሂ ወሰለም ለዚህ ኸይሩ ኸልቅላህ አላህ ከፈጠረው ፍጥረት ለታላቁ ሰው ህፃናት ተልከውበት ሲደበድቧቸው አስቧቸው ሱብሃንአላህ ይሄ ውርደት በነብዩ ሐያት ውስጥ አለፈ ለምን ትልቁ የመከራ ጊዜ ሲያልፍ ያንን ነገር ተቋቁመው ያንን ነገር በአቋም በጽናት አልፈው ሲሄዱ ይሄ ነስር መጣ አላህ Subhanahu Wa Ta'ala ይሄን ፈትህ መጣ እኛ አልተሞከርንም እኛ አልተቸገርንም እኛ አልተንገላታንም እኛ የተለያየ መከራ አልደረሰብንም ለእስላም ብለን ወይም ለእስልምና ብለን ያየነው ሙሲባ የለም አላህ Subhanahu Wa Ta'ala ደግሞ ሳትፈተን ኢማን የለም ሳትሞከር ለውጥ የለም በየደረጃው በየኢማን ደረጃችን ፈተና ይመጣል በተለያየ አይነት መርሐላዎች እንፈተናለን ምናልባት ለተቀዩ ሰው የሚመጣው ፈተናና ለጃሂሉ ሰው የሚመጣው ፈተና አንድ አይነት ፈተና አይደለም ሁሉንም በቀድሩ ነው አላህ Subhanahu Wa Ta'ala የሚልክበት ተፈተነህ ካለፍክ ሁናሊከ ብቱሊል ሙእሚኑን አላህ ቁርአን ላይ እንደገለጸው ተፈተኑ አይደለም በድር ላይ አላህ Subhanahu Wa Ta'ala ያን መከራ ሲያመጣ ያን ችግር ሲያወር ለዚህ ነው ረሱሉል አሚን ሰለላሁ ዐለይሂ ወሰለም ሰዎችን በምን አደረጓቸው ትናንትን እያሰቡ ዛሬን እየኖሩ ለነገ ትልቅ ስንቅ ሰንቀው አእምሯቸው ላይ ትልቅ የሆነ ተስፋን ይዘው እንዲሄዱ አደረጓቸው ረሱል አሚን ሰለላሁ ዐለይሂ ወሰለም በየግዛዎቻቸው ላይ በየመሯቸው ጦርነቶች ላይ ለእያንዳንዱ ጦርነት መፈክር ይመርጡ ነበር ነብዩ ሰለላሁ ዐለይሂ ወሰለም አንዱ ጦርነት ላይ ዲኑከ ለህመከ ወደምከ ይላል ይሄ ነው መፈክሩ ዲንህ ከስጋና ከደምህ ውድ ነው በቃ ህይወትህን ብትሰጥለት ከህይወትህ በላይ ነው ይያሉ ነው ረሱላህ ሰለላሁ ዐለይሂ ወሰለም ያ ነበር ተሽጂዕ الصحابه ሰሃባዎችን ለሚከፍሩት መስዋዕትነት የሚያነሳሳቸው ያ ነበር አስብ የተለጠፈው መፈክር በደው ጦርነት ላይ ኸይበር ላይ ወይም ደግሞ ሙዕታ ላይ አንዱ ዘመቻ ላይ መከራ ሲመጣ ሙስሊም እስልምና ለአደጋ ሲጋለጥ አላህ እስላም ነብዩ በቃ እስልምና ሲዋረድ አላህ ሲዋረድ ከምንም ነገር በላይ ያ ነገር ነበር ማዕናዊያቸውን ያነሳ የበለጠ
ከራሳቸው በላይ እስልምናን እንዲያስቡ ለእስልምና እንዲሰሩ ለነገ እንዲኖሩ ያደረጋቸው ሪድዋኑላህ ዐለይሂም ጀሚዓን ይሄ የነብዩ ሰለላሁ ዐለይሂ ወሰለም በሰዎች ልቦች ውስጥ ያሳረፉት የሚጠቀሙበት የነበረው ስትራቴጂ ነው ሰውን ወደ ለውጥ የሚያሸጋግሩበት መርሐላ ወይ መድረክ ነበር እኛ ዛሬ ምናልባት ያንን ታሪክ ከመድገም ውጭ ያንን ታሪክ ከማንሳት ውጭ አዲስ የሚመጣ ነገር የለም እዚህ ቦታ ላይ የሚነገረው ነገር ትናንት የተነገረው እዚህ ቦታ ላይ የሚወሳው ቃል ትናንት የተወሳው አዲስ ነገር አይመጣም ነገር ግን አሁን ምንድነው ምናልባት ዛሬ አላህ ብሎ ያንደኛችን ልብ ተከፍቶ ለዚህ አይደል የጀማዓ አስፈላጊነት ለምንድነው ከዚህ ጀማዓ መካከል እኮ ሱብሃንአላህ አላህ የሚቀበለው ሰው አለ ልቡ ለአላህ የተከፈተ ሰው አለ በአንድ ሰው ምክንያት የሁሉ ጀማዓ ሊማር ይችላል ጀማዓ መሰለፋችን ምንድነው አላህ ሞልቶታል ባሮች ኸይርኞች አሉት በእነዛ ነው አንተ ተስፋ የሚኖርህ ለእናንተ ኢስያን ከሆነ ከባድ ነው ምናልባት መስጊድም ላይ ያቀርብህ ይችላል ይሄን እንደሰራ የሚያደርግ ይዘን ሁሉ ጊዜ የሚታየው ይሄ ነው አንድ ወቅት እድሉ ይመጣል አንድ ጊዜ እድሉ ይከፈትና በኔ ሐያት ውስጥ የምታርፍ ነገር ትኖራለች ሁሉ ጊዜ መቼም ሲደጋገም አንድ ነገር በሰው ልጅ ሐያት ውስጥ የሚፈጥረው ነገር አለ እየጣለ የሚሄደው ያስቀመጠ የሚያልፈው ነገር አለ ያን ለማምጣት ብቻ ነው ጥረት የሚደረገው አሁንም የምናስበው ይሄንን ነው ትናንት ከነበርንበት አህዋል ለመለወጥ እንዘጋጅ ሙስሊም በባህሪው የለውጥ አንቀሳቃሽ ነው ሙስሊም በባህሪው ለውጥን አምጪ ነው ሙብድዕ ነው ሐያቱ ላይ በሰዎች ሐያት ውስጥ ትልቅ ሚና ያለው ነው እኔ ትንሽ ታነሳላችሁ ወደው ዛሬም ቅድም እንዳልኩት አብዱላህ ኢብኑ ሙባረክ ታሪክ ጋር በሳቸው ስለጀመርኩ ኢንሻአላህ በሳቸው ነው ብዙ ነገር እንትን እንደምሳሌ አድርጌ ላይ ሞወደው አብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ይታላቅ አቢድ ዓሊም ሰው والله ምናልባት اقتداء في الحياه በህይወት ላይ ሰው ለመመራት ከሚመኛቸው ሰዎች አንዱና ዋና ሰው ናቸው ከባሪያ ነው የተወለዱት ወይም ደግሞ አባታቸው ባሪያ የነበር ሰው ነው በኋላ ነው ሁርያን ያገኘው ነፃነቱን የተጎናጸፈው በኋላ ነው ነገር ግን ይሄ ሰው የሰሩትን ስራ ስንመለከተው በጣም ከባድ ነው በሰው ልጆች ሐያት ውስጥ የነበራቸው ሚና በጂሃድ في سبيل الله ላይ የነበራቸው ደውር የሚገርም ደውር ነበራቸው ሁሉ ጊዜ ለውጥን ያስባሉ የእስልምና የበላይነት ለዚህ ነው አብዱላህ ኢብኑ ሙባረክ አንድ ሙእሚን የኡመት ጭንቀት ሳያስጨንቀው መኖር ከቻለ አንድ ሙእሚን ሐያቱን ለኡመቱ ካልሰጠ የዛን ሰው የበታችነትና የዛን ሰው ርካሽነት መገለጫ ነው ይላሉ ስለዚህ ነበር ኢማም ፉዳይል ኢብኑ ዒያድ የሚባሉት በጊዜያቸው የነበሩት አቢድ ሰው ኢዕቲካፍ አድርገው ሐረም ላይ መካ ላይ ተቀምጠው እሳቸው ጂሃድ ላይ ነው ያሉት دبداب ملاكلاቸው اعتكافون ሲገልጹላቸው فضيل بن عياد يا عبد الحرمين لو ابصرتنا لعلمت انك تلعب بالعباده يالو ነበር ይጻፉላቸው አንተ حرم ላይ ተቀምጠ اعتكاف ያደረክሰው والله እኛ ያለንበትን አህዋል ብትመለከት በኢባዳ እየተጫወትክ መሆን ይገባህ ነበር አሉት ራሱን ተخلي አድርጎ حرم ላይ اعتكاف አድርገህ ተቀምጠሃል እኛ ግን የኡማ ቀድያ ላስቀምጠን ብሎ ጂሃድ ላይ ገብተናል ያንተ ጉንጭ በእንባህ ይታጠባል የኛ አንገት ደግሞ በደም ይታጠባል አሉት ረዲየላሁ ዐንሁ ለውጥ አለ በአብዱላህ ኢብኑ ሙባረክ የኹራሳን ሰው ናቸው ሸርቅ ኢራን ወይም ደግሞ በኢራን ምስራቃዊ አካባቢ ላይ የተገኙ ሰው ናቸው አረብ አይደሉም አጀም ናቸው ረዲየላሁ ዐንሁ አንድ ጊዜ ሩሞች ጋር በተደረገ ትልቅ ጦርነት ውስጥ የመጀመሪያው ትግል የተደረገበት ወቅት ላይ ሙባረዛ ነበር ሙባረዛ አደረገ ከሩሞች ኃይለኛ ተዋጊ የሚባለው ሰው ወጣና መዩ ባሪዙን ይያለ መፎከር ጀመረ ማን ነው ወንድ የሚወጣልኝ ሲል ከሙስሊሞቹ አንድ ሙባሪዝ ወጣለት ፈባረዘው ተዋጋው ገደለው ሙስሊሙን ሁለተኛ ሙስሊም ወጣ ሁለተኛውንም ገደለው ሶስተኛ ሙስሊም ወጣ ሶስተኛውንም ገደለው አራተኛ ከሙስሊሞቹ አለ የሚባለው በጦር ላይ በጣም ጠንካራ የሚባለው ሰው መረጡና የጦር መሪው ላከው ያንንም ሰው ገደለው ሙስሊሞች በጣም ደነገጡ ከዚህ ሰውዬ በኋላ ማን ሊወጣለት ይችላል ብለው አሰቡ አንድ ፊቱን ሙለተም ያደረገ ፊቱን የሸፈነ እንደ ኒቃብ የተሸፈነ ሰው ወጣ እኔ ያለሁልህ አለ ፈባረዘው ተዋጋው ገደለው ያንን ካፍር ያንን በጣም ኃይለኛ የጦር ሰው ሩሞቹ ሲገደልባቸው የገደለውን ሰው ለማጥቃት ሰባት ሰዎች መጡበት ሰባቱንም ሰው ገደላቸው ሰባቱንም ገደለና ፊቱን እንደሸፈነ ወደ ኸይማው ተመለሰ የጦር መሪ ይህንን ሰው ይውልኝ ማን እንደሆነ አረጋግጡልኝ ሄዳችሁ ብሎ ሰዎችን መርጦ ላከ መጡ ኸይማው ውስጥ ገቡ ፊቱ እንደተሸፈነ ነው ፊትህን ግለጥና ማንነትህን አሳየን አለቃችን ወይም ደግሞ የጦር መሪያችን ማንነትህን ለማወቅ ይፈልጋል አሉት
እኔ ሰው እንዲያውቀኝ ሳይሆን አላህ እንዲያውቀኝ ነበር ትግሌ አላህ ጋር ተዋውቄበታለሁ አሁንም አላህ እንዳወቀኝ እንዲቀር እንጂ ሰው እንዲያውቀኝ አልፈልግምና አላህ ማወቁ ይበቃኛል የሰው ይቅርብኝ ብሎ አልበሉት ማንነቴ እንዲታወቅ አልፈልግም ያን ብለው ሰዎቹን ሸኟቸው ሰዎቹን ሸኝተው ፊታቸውን ሊታጠቡ ፊታቸውን ሲገልጡ አብሯቸው የነበረ ደረሳ ሲመለከት አብዱላህ ኢብኑ ሙባረክ ናቸው ረዲየላሁ ዐንሁ ዓሊም فكروا يعني هارون الرشيد رافضاዎች عند رافدي 4000 يعني የክዝብ افتراء حديثዎችን በነብዩ حديث ውስጥ ቀላቅሎ ተገኘ እኔ እንዲቀደል ሲወስንበት هارون الرشيد እኔ ብትገለኝ አይጨንቀኝም ያ አሚር المؤمنين አለው መስራት ያለብኝን ስራ ሰርቻለሁ 4000 የውሸት حديثዎችን ኪታብ ላይ ቀላቅያለሁ አሉ ለዛ አትጨነቅ አይዞህ አለው አንተ ከግድያው አትድንም እርምጃ ይወሰድብሃል ለዚህ ግን ባለቤቱ አብዱላህ ኢብኑ ሙባረክ አለ ያወጣዋል አለው ረዲየላሁ ዐንሁ 4000 የክዝብ حديثዎች አብዱላህ ኢብኑ ሙባረክ ነበር ያወጣቸው ይባላል ሱብሃንአላህ በሁሉም ጃኒብ ላይ ስትመጣ ቆመው ነበር የሚገኙት ደውሬ ነው በሐያት ውስጥ ምን አለ የሆነ ነገር ሲፈልግ አብዱላህ ኢብኑ ሙባረክ አሉ ሄደኛ ነጋዴ ናቸው እነ ኢማም ሰፍዋን الثورين በአመት 10000 ዲርሃም እየሰጡ ዑለማዎቹ የሰው ፊት እንዳያዩ ራሳቸውን ሁር ሆነው እንዲኖሩ የሚያደርጓቸው አብዱላህ ኢብኑ ሙባረክ ነበሩ የኢራን ሰዎች ሐጅ ሊሄዱ ሲሉ ሁሉንም ሐጅ በጀማዓ መሄድ ስላለብን ተሰብሰቡ ይሏቸዋል ይባላል ተሰብሰቡ ይሏቸውና ይሰበስባቸዋል ሁሉም ለስንቅ ያዘውን ገንዘብ ያንጣይሉና እየተቀበሉ በየከረጢቱ ላይ ይጽፋሉ አብዱላህ ኢብኑ ሙባረክ በስማቸው አድርገው ካዝና ውስጥ ያስገባሉ ሐጅ ወስደው ኢባዳውን ሐጅ ያስደርጓቸዋል ሐጅ አድርገው ሲጨርሱ የሚፈልጉትን ነገር እንዲገዙ ለቤተሰቦቻቸው ገንዘብ ይሰጧቸዋል ከዛ ሲመለሱ አገራቸው ሲገቡ አብዱላህ ኢብኑ ሙባረክ ካዝናቸውን ይከፍቱና የየሰው ስም የተጻፈበትን ገንዘብ አውጥተው ይሰጧቸዋል እንዴ ያ አብዱላህ ይሄ ገንዘብ እኮ ሐጅ ልናረግ የመጣንበት ገንዘብ ነው ለምን መለስክልን ይሏቸዋል የነብዩን ሐዲስ አልሰማችሁም እንዴ ሐጅ ወጣ ሰው አላህ ገንዘቡን በረካ ያደርግሎታል ይላሉ አላህ ገንዘባችሁን በረካ አድርጎላችሁ ነው ይሏቸዋል አብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ فكروا يا اخوان رجل عالم رجل فقيه رجل جواد ለዚህ ነው እኮ በአንድ ወቅት አብዱላህ ኢብኑ ሙባረክ ሰዎችን ሰብስበው ደረሶቻቸውን አስከትለው ወደ ሐጅ እየወጡ ባሉበት ጊዜ ላይ አንዲት ምስኪን ሴት የሞተ ጥምብ አንስታ ስትሄድ ተመለከቷት አገልጋያቸውን ላኩና የት እንደምትሄድ ይልኛሉት ገባች ምን እንደምታረገው ተመለከታሉ የሞተ አሞራ አንስታ ስትጠብስ ተመለከቱ ለምንድን ነው ብለው ጠየቋት والله ልጅ አባት የሞተባቸው ልጆች የቲሞች አሉኝ ማሳድግበት ሀብትና ንብረት ስለሌለኝ ለነሱ ማበላው ስላጣው የሞተ ጥምብ አበላቸዋለሁ አለች አብዱላህ ኢብኑ ሙባረክ አገልጋያቸውን ጠርተው ለመመለሻ የሚሆን ብቻ በቂ ገንዘብ አስቀርና የተረፈው ለሱ አስጣት የኛ ሐጃችን እናድርገናል ለሚቀጥለው አመት ሐጅ እናደርጋለን ተመለሱ ብለው ነው የተመለሱት ረዲየላሁ ዐንሁ هذا الشخصيه العظيم مؤثر በየትኛውም ጃኒብ እኮ ነው በሁሉም ጃኒብ ላይ ተመልከቷቸው ያላቸውን ዋጋ ተመልከቱት ያላቸውን ሚና አብዱላህ ኢብኑ ሙባረክ ለዚህ ነው ይባላል ሐጅ ላይ ሄደው ነብዩ ሰለላሁ ዐለይሂ ወሰለም ማኡ ዘምዘም لما شرب لهم ዘምዘም ውሃ ለተጠጣለት ነገር ነው ሐቂቃ ኢንሻአላህ ሐጅን አላህ ይወፍቃቸውና ሁሉም ሰው ያው እንግዲህ ስለ ሐጅ ቱርኮች ምን ይላሉ መሰላችሁ እንዴት ነው ሐጁ ተብለው ሲጠየቁ ሂዳችሁ እዩት ነው የሚሉት ሐጅ የሚነገር አይደለም በመነገር የሚገባም ቃል አይደለም ለዚህ ነው ዓሊሙም አይገባም እኮ ሐጅ ዓሊሙም ሐጁ ሲደርስ ሞጥሎ ካልሄደ ያደናግራል ቦታው በመነገር የምታገኘው አይደለም ሄደ በተአቡ በድካሙ በእንግልቱ የምታገኘው ማዕና አለው እና ለዚህ ነበር ማኡ ዘምዘም لما شرب له ይላሉ ረሱል ሰለላሁ ዐለይሂ ወሰለም እዚህ ነበር እንትና አቡ ዘር الغفاري رضي الله عنه ነብዩን ለማግኘት በመጣበት ጊዜ ነብዩን ሳያገኝ 42 አመት ተቀምጧል 42 ቀን ተቀምጧል አይደል 42 ቀን የተቀመጥኩት ይላል ማኡ ዘምዘም እየጠጣው 42 ቀን ማኡ ዘምዘም ብቻ እየጠጣው ቀለቤ ማኡ ዘምዘም ነበር ይላል የሚገርመው ደግሞ እንኳን ሊርበኝ እንኳን ሊጠማኝ አለ ቦርጭ ማውጣት ጀመርኩ አለ ረዲየላሁ ዐንሁ فكروا يا اخوه الايمان ይሄ ነበር ስለዚህ ማኡ ዘምዘም لما شرب ለዚህ ነበር ኢማም الشافعي رحمه الله عليه ምን ይሉ ነበር شربنا ماء الزمزم للعلم فتعلمنا لو شربناه للتقوى فكان احسن لنا يقول نبر رحمه الله عليه ماء الزمزم علم لما اغنيت ططانو وقت اغنينبت لتقوى ططتنو بنبر يشالن نبر ይላሉ ኢማም الشافعي رحمه الله عليه عبد الله بن مبارك ماء الزمزم علم ጠይቀው አይጠጡበት ዓሊም ሰው ናቸው ሀብት እንዳይጠይቁት ከሰዎች ሀብታም ናቸው ጀግንነት እንዳይባል ሙጃሂድ ናቸው عبد الله بن مبارك ماء الزمزم ሲጠጡ ጌታዬ ይሄን ماء الزمزم ስጠጣ
ለዛች ቀን አድርግልኝ የሰው ልጆች ሁሉ በሚጠሙበት ቀን ጥም እንዳይነካኝ አድርገህ አጠጣኝ አለው ረዲየላሁ ዐንሁ يعني سبحان الله رجل عابد كان በጣም የሚገርም ሸخصያ ነበሩ ሙዓስር ናቸው ቢያንስ ለውጥን ስታስብ እክትዳእ የምታረግበት ሰው ትፈልጋለህ የምትከተለው ሰው ትሻለህ ማንን ሞዴል አድርጌ ለያዝ ብለህ ታስባለህ እነዚህ ሰዎች ናቸው ለዚህ ነበር ይባላል ሃሩን አልረሺድ በአንድ ወቅት ኢራቅ ላይ መጣ የሙስሊሞች አሚር አልሙእሚን ነው ኸሊፋ ነው ኢራቅ ላይ መጣ ተባለና ኸሊፋው መጣ ተብሎ የኢራቅ ህዝብ ሃሩን አልረሺድን ለመቀበል ወጣ ከዚህ መሐከል ማን መጡ አብዱላህ ኢብኑ ሙባረክ አንድ ደረሳቸውን ይዘው ከኹረሳን መጡ የኹረሳን የኢራቅ ሰዎች ምን ሰሙ ባግዳድ ላይ አብዱላህ ኢብኑ ሙባረክ ከኹረሳን መጡ ሲባል ሃሩን አልረሺድን ኸሊፋውን ትቶ ሰው አብዱላህ ኢብኑ ሙባረክ ለመቀበል እየተንጋጋ ሄደ ሚስቱ ሃሩን አልረሺድ በጣም ሷሊህ ሴት ነበረች ሰው ወዴት ነው የሚሄደው ኸሊፋውን ትቶ አለች ታላቁ ዓሊም ሙሐዲስ አልዓስር የሆኑት አብዱላህ ኢብኑ ሙባረክ ስለመጡ እሳቸውን ለመቀበል ነው አሏት هذا هو الملك አለች ትክክለኛ ንጉስ ይሄ ነው አለች ረዲየላሁ ዐንሃ ፈክሩ يا اخوان ንጉስ ማለት ይሄ ነው አለች ሰውን በሰይፍ አይደለም የገዛው ሰውን በማስፈራራት አይደለም የገዛው ሰውን በአላህና በነብዩ ቃል ልቡን መመለክ የቻለ ሰው ንጉስ ማለት ይሄ ነው አለች ሃሩን አልረሺድ ሚስት ሐቂቃ ንጉስ ነበሩ سبحان الله ተመልከቱ ከኸሊፋ በላይ ክብር የሚሰጣቸው ሰው ነበሩ በየትኛውም ጃኒብ ብቃታቸው አጅብ ነበር በገንዘባቸው ሰሩበት በእውቀታቸው ሰውን ካደሙበት ሐዲስ ረሱልን ከምንም ነገር በላይ ለበሰው ዘር እንዲስፋፋ አደረጉለት ለዚህ ነበር እንዳልኳችሁ ኢማም አቡ ሐኒፋና የሚያስቃል ገጠመ የነበራቸው ኢማም አቡ ሐኒፋ ጋር ኢማም አቡ ሐኒፋ ኢማም አብዱላህ ኢብኑ ሙባረክን ፍቅህ አስተምረዋል አብዱላህ ኢብኑ ሙባረክ ደግሞ ለኢማም አቡ ሐኒፋ ሐዲስ አስተምረዋቸዋል አንድ ጊዜ ሶላት አብረው በጀማዓ እየሰገዱ ኢማም አቡ ሐኒፋ ያሰግዳሉ አብዱላህ ኢብኑ ሙባረክ ተከትለዋል በአቡ ሐኒፋ መዝሐብ ያው እንግዲህ ተክቢራ የመጀመሪያው ተክቢራ ላይ ደግሞ ሲቆም ነው እጅ ከፍ አድርገው ነው አይደለም ደግሞ በጣም ከፍ ያደርጋሉ ሐነፊዮች እንዲህ አድርገው አላሁ አክበር አሉ ኢማም አቡ ሐኒፋ ሲያሰግዱ አብዱላህ ኢብኑ ሙባረክ ደግሞ በሐዲሱ መሰረት በየሩኩዑም ላይ ሱጁዱም ላይ ሲወርዱ ያው ተክቢራውን ያደረጉ ይወርዳሉ አኺራን ሲጨርሱ ምን አሏቸው አብዱላህ ኢብኑ ሙባረክ ለኢማም አቡ ሐኒፋ والله يا امام ابو حنيفه አሏቸው እኔ እኮ እጅህን ከፍ አድርገህ እንደዛ ስትንጠራራ ልትበር መስሎኝ ደንግጬ ነበር አሏቸው ረዲየላሁ ኢማም አቡ ሐኒፋ ደግሞ እኔ ደግሞ በየደቂቃው እጅህን ብድግ ስታደርግ እያኮበኮብኩ መስሎኝ ነበር አሉት ለመብረር هكذا كانوا يلاطفوا እንደዚህ አይነት ሸخصያ ነበሩ አብዱላህ ኢብኑ ሙባረክ ዓሊም ወሪዕ ተቂይ جواد مجاهد رحمة الله عليه ስለዚህ ሁሉም መሻይኾች በاتفاق العلماء መስክረውላቸዋል አንድ ሰው መጥቶ ነበር አብዱላህ ኢብኑ ሙባረክ ማለት አለ ሲናገር የሸርቅ ዓሊም الشرق علماء الشرق ተብለው የሚጠቀሱት የምስራቁ ዓለም መሪ ዓሊም እሳቸው ናቸው ሲሉ ኢማም الصفوان الثوري ويحك يا رجل አብዱላህ ኢብኑ ሙባረክ ዓሊም الشرق والغرب ከምድር ጫፍ እስከ ጫፍ ድረስ ያሉ ሰዎች ሁሉ ዓሊም መሪ እንጂ የአንድ አቅጣጫ ብቻ ዓሊም አይደለም አሉ رحمة الله عليه هذا الشخصية العظيم بسوش حياته يكون خير اسكمطو مالف يچالو سو ትልቅ ስራን ሰርተው መሄድ ይቻሉ ሰው በገንዘባቸው በእውቀታቸው በሁሉ ነገራቸው والله ትናፍቃለህ እንዴት አርገህ ክትዳእ የምታረገው ሰው ስትፈልግ እነዚህን ሰዎች ታገኛለህ እነዚህ ሰዎች ናቸው ቢያንስ ሞዴል ሆነው ለውጥን ሲታሰብ መቀየር ሲታሰብ ስራ ሲታሰብ ስራን የሚያስተምሩ ለውጥን የሚያስተምሩ የሰው ልጅ መሆን እንደሚችል የሚያሳዩ መሆን ይችላል ሰው እኮ አንዳንድ ሰው መጥቶለት ሀብት አግኝቶ በሀብቱ ሊሰራ ይችላል አይደለም ግን ዓሊም አይሆንም ዓሊሙ ሰው ደግሞ ምናልባት ገንዘብ የለውም ዕልም ብቻ ሊሆን ይችላል በዚህ ላይ ደግሞ ባንድ ነገር ይሆናል ሙተፈኒን የሆነ ወይም ደግሞ ዕውቀት ያለው ጃሃድ ላይ አይሳተፍም አብዱላህ ሙባረክ ካልክ ግን ጃሃዱም ላይ ስትሄድ እሳቸውን ታገኛለህ ገንዘብም ላይ ስትሄድ እሳቸውን ታገኛለህ ዕልምም ላይ ስትሄድ እሳቸውን ታገኛለህ ተቅዋም ላይ ስትሄድ እሳቸውን ታገኛለህ አቢደር ላይ ነበሩ የሌሊት ቋሚ ነበሩ ሌሊ ላይ እንደሳቸው እንግዲህ አሉ ከሚባሉት ወደር ከለላቸው ሌሊትን ከሚጠቀሙበት ሰዎች የሚሰለፉት ሰው ነበሩ አብዱላህ ኢብኑ ሙባረክ ረዲየላሁ ለዚህ ነበር ምድር ላይ ከነበሩ ትልልቅ ሰዎች ተብለው ከሚገለጹት አራት ሰዎች እንደ አንድ ሆነው መታየት የቻሉት በተለያዩ ዑለማዎች አንደበት ሁሉም ዑለማዎች መስክረውላቸዋል እነ ኢማም ሸምስዲን الذهبي እነ ሸይኽ الاسلام احمد بن تيميه وامثالهم رضوان الله عليهم جميعا اذا العلماء في التاريخ እነዚህ ሙብዲዑን በሐያት ላይ ሙብዲዑ ሆነው ወጥተው ህይወትን ለውጥ አድርገው ያሳዩ ሰዎች እኔ እናንተን አስቀምጠውልን ያለፉት ነገር አለ ምንድን እኛ መለወጥ እንችላለን እኛ መስራት እንችላለን ከችግረኛ ቤተሰብ ተወልደዋል
ችግር ካየበት ቤተሰብ ውስጥ አድገዋል ነገር ግን ሷሊህ ሆነ ሰው ነበር አባታቸው የሚታወቅ ታሪክ አላቸው ሙባረክ ይባል ነበር አባታቸው የአንድ ሀብታም ኑህ ኢብኑ መርየም የሚባል ሀብታም ሰው ያኒ የእርሻ ጠባቂ አትክልት ቦታ ጠባቂ ነው እርሻው ላይ ሮማን ዘቢብ እንደዚህ ያኒ ኢነብ ያለበት እንትን እርሻ ነበር የሚጠብቀው አባታቸው አንድ ቀን ባለቤቱ መጣና ይባላል ኑህ ኢብኑ መርየም ያ ሙባረክ ቲኒ ቢሩማን ነዲጅ او بإنب النضيج يبسل وين يبسل رومان امጣልኝ አለው ሙባረክ ሎ ቆርጦ ሲያመጣ ሆምጣጣ ነው ሐሚድ ነው اقول لك اعتني بإنب النضيج فتأتيني بابن بن حميد يبسلውን አምጣልኝ ይያል ሆምጣጣ ታመጣልኝ አለው والله ሁለተኛ አምጣ ሲባል ሄዶ ሲያመጣ አሁንም ሆምጣጣ ነው ሶስተኛም ሲያመጣ አሁንም ሐሚድ ነው ባለቤቱ ተቆጣ በጣም ተቆጣና እኔ የበሰለ ወይን አንጣልኝ ይያል ሆምጣጣ የምታመጣልኝ ለምንድን ነው አለው والله يا نوح بن مريم አንተ እዚህ ቦታ ስትልከኝ እርሻ ቦታህን እንድጠብቅ እንጂ እንድበላ አይደለም ያስቀምጥከኝ እኔ የሚያክላመት የእርሻ ቦታ ስጠብቅ አንድ ቀን ቀምሼ ስለማላቅ የበሰለውና ያልበሰለውን አለየው ማለት ይባላል ረዲየላሁ ዐንሁ የዚህ ጊዜ ነበር ኑህ ኢብኑ መርየም ምን አይነት ሰው ያናገረ እንደሆነ የተረዳው ስለዚህ ማለው አንዲት ሷሊህ ልጅ አለችኝ ሀብታሙም ባለስልጣኑም የተለያየ ዙርያ ያለው ሰው ይጠይቀኛል እንግዲህ ለማን ልዳራት አለው የጃሂልያ ሰዎች ለገንዘብ ከነሳራዎች ለዘር ይሁዲዎች እንደዚህ ለስልጣንና ለጃህ ሲሉ ይድራሉ አላህን የሚፈሩ ሰዎች ኢማን ላላቸው ሰዎች ይድራሉ ኢማን ያለው ሰው ዳራት አሏቸው والله ካንተ የተሻለ ኢማን ያለው ሰው አላገኘላትም ድር ያለው አለው ረዲየላሁ ዐንሁ ያ ሰው ነበር አብዱላህ ኢብኑ ሙባረክ كان ابويهما الصالحان قران እንደገለጸው صالح አባት صالح ወላጆች ነበሩት የصالح ዙርያ ሆኖ አብዱላህ ኢብኑ ሙባረክ ይሄንን ታሪክ ለውጥ ማምጣት የሚችሉ ሰው ተፈጠሩ የዛይን ሸخصياዎች ተገኙ ኢዘን በሐያት ላይ በእስልምና ታሪክ ውስጥ ብዙ ሰዎች አሉ ምናልባት ቁጥረን ማንዘልቃቸው ከሱሐባ ቀጥሎ የነበረው ትውልድ ራሱ መቆጠር የሚችሉ ሰዎች አልነበሩም የነበሩት በጣም ትልልቅ ሰዎች አልፈዋል ትልልቅ ሰዎች ይደዋል እነዚህ ሰዎች ታሪካቸው የሚያስተምረን እኛም መለወጥ እንደምንችል መሆን እንደምንችል ነብዩን ሳያገኙ ከነብዩ ሰለላሁ ጋር ባለደረባ ሳይሆኑ ነብዩ ጋር ግንኙነት ሳይኖራቸው ኸይር ስራን ጠጥተው መልካም ነገርን ጥለው ለኡማው የሆነ ነገርን አበርክተው ያለፉ ሰዎች ነበሩ እኔም አንተም እንችላለን ለዚህ ነው እንግዲህ መስማማት አለብን መሆን እንችላለን ስለዚህ እንወስን ያለፈው አመት እንዲሁ አልፏል ያሁኑ አመት ደግሞ እንዲሁ ይሄድ የለበትም اخوه الايمان واخوات እንቀርር እንወስን ለመለወጥ እንወስን ንበርምጅ ሐያታችንን በርናሜጅ እናድርግለት ምን ሰርተን ማለፍ አለብን ብለን እንወስን والله እንግዲህ ባለፈው ነገር ተሞክሮ ይዘን ዛሬን ተጠቅመን ማለፍ ካልቻልን በዚህ ጊዜ ደግሞ መልካም ነገር ጥለን መሄድ ካልቻልን አደጋ ላይ ነን የሙስሊሙ ማዕሳት እንደቀጠለ የሙስሊሙ ችግር እንደተደራረበ ሙስሊሙ ከነበረበት አህዋል በከፋ ሐያት ውስጥ እየገፋ ይሄዳል ለዚህ ደግሞ ተጠያቂ ከመሆን ሳንድን እናልፋለን ሙስሊሞች ተጠያቂዎች ነን በሚደርሰው ችግር ሁሉ የኔና አንተ እጅ አለበት ዓለም ላይ ለሚደርሰው ለሙስሊሞች ሰቆቃ የኔና አንተ እጅ እንዳለበት እንወቅ ለምን እኔና አንተ ነስሩ እንዲቀር ምክንያት ሆነናል የአላህ እርዳታ እንዲዘገይ ምክንያት ሆነናል በምን በወንጀላችን ምክንያት በእኛ ወንጀል ምክንያት አላህ እርዳታውን አዘግይቶታል በእኛ ኢስያን ምክንያት አላህ ለሙስሊሞች የሚያመጣው ነስር አቆይቶታል ተጠያቂ ነን እጃችን አለበት ለሚደርሰው ወንጀል ለሚመጣው ወንጀል የኔና አንተ እጅ አለበት ይልና ምን ይገባል ቢያንስ እጀን መዘርጋት ባልችል ነብዩ ሰለላሁ ዐለይሂ ወሰለም ዛሬ መስጂድ አልአቅሳ ላይ የሚሄደው መከራት መልከቱትማ ነብዩ ሰለላሁ ዐለይሂ ወሰለም من قدر أن يصلي في مسجد الأقصى فليصلي مسجد الأقصى ሂዶ መስገድ የቻለ ሰው ይስገዳል መስጂድ አልአቅሳ ሂዳችሁ መስገድ ባትችሉ ቢያንስ እንኳን አሉ ረሱል ሰለላሁ ዐለይሂ ወሰለም መስጂድ አልአቅሳ ላይ ለሚበራው መብራት ወይም ደግሞ ጧፍ ወይም ማሾ ማቀጣጣያ የሆነች ዘይት እንኳን ላኳሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ቢያንስ ሆነ ነገር አበርክቱ እዛ ላይ ደውር አለ የኔ ደውር ምንድነው ቢያንስ ራሴን ከወንጀል መጠበቅ ነው አላህ ለነዛ ሰዎች ማዕሳውን ቢቀንስ የሙስሊሞች እርዳታ ቢመጣ ብለህ ልታስብ ሙስሊሞች ካሉበት ችግር ሊላቀቁ ብለህ ልታስብ ለዚህ ምንድነው እኔ አስተዋጽኦ ራሴን ከወንጀል በመጠበቅ ጀምራለሁ አመና ከነበርኩበት አህዋል ዛሬ ለወጣለሁ አዲስ ሰው ሆኜ ለመገኘት ጥረት አደርጋለሁ ሁሉ ጊዜ እስላም በሚፈልገው አይነት ስብዕና ለመገኘት የቻልኩትን ጥረት አደርጋለሁ እንዲሁ አንድ ይያለን ሐያታችን እየለወጥን ነገሮች ሊስተካከሉ ይችላል ካልሆነ ግን አሁንም እኛም ወደታች ይሄድን እስልምናም ለአደጋ እንደተጋለጠ አላህ ፊት የምንገናኝበት ጊዜ ሩቅ ላይ ሆነ ይችላል ኢኹወተ ኢማን ወአኽዋት አላህ ፊት ስንቀርብ ይዘን የምንመጣው ነገር ምን ሊሆን ይችላል ወላሁ ያለም ረሱል አሚን ሰይድና ዑመር ኢብኑ ኸጣብ አንድ ጊዜ ጠየቁት ዑመር አሉት ረዲየላሁ ዐንሁ መለከል መውት መጥቶ መረቡክ ብሎ ቢጠይቅህ ምን ብለህ ትመልስለታለህ አሉ
ملك الموت متو من ربك ብሎ ቢጠይቀኝ አዎ መመልሰውን እኔ ያውቃለሁ ያ ረሱላህ አላቸው ሲል እኔ ግን አውቀዋለሁ የምትመልሰውን አሉት ረሱላህ ሰለላሁ ዐለይሂ ወሰለም ምንድነው ብዬ መመልሰው ያ ረሱላህ አላቸው ملك الموت متو من ربك ሲልህ አንተ من ربك ትለዋለህ አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም هذا قوة الإيمان للأمر إيمانه من يحل درجة عند الرسول ورسول يجلسوا يا رسول الذين الرسول صلى الله عليه وسلم يوم القيامة يسولج قماشو مبرتو قماشو قلبتو قماشو عنقتو لا يمدرس قميص يقول تتسمتا فيأتي عمرا فيجر قميصه عمر قني إيمانه بذات قميص يقول تتونو ميمتا إلى الرسول الأمين صلى الله عليه وسلم يشهد له الإسلام الذين إلى حسن البصري يوم القيامة أسلمنا والله إني أتخيل فيأتي الإسلام بصورة الرجل إلى له أني أرقتني أنا يوم القيامة أسلمنا بسو مثل هنو يمتال بيسو لا يقول له يمسكرال يا ربي ونصرني هذا وخذلني هذه ونصرني هذه وخذلتني هذه إيه ررتونيال إيه واردونيال إتشي ررتانيال إتشي واردانيال إتشي يالا يمسكرال ما قارس كي درس إلى حسن البصري حتى يوصل إلى عمر قارس كي درس عمر قارس درس يا عمر النجان ستو كنت غريبا حتى أسلم هذا الرجل بلا يمسكر على له سوش زند انقدا نبرك عمر اسكي زل مدرس يتواردكم نبر برو مسكر يسط علي له رحمة الله عليه هذا هو الدين نسر الله سوش ይሄ ይጠብቃቸዋል ላልሰራነው ሰዎች አላህ ይወላል ስለዚህ እናስብ እንለወጥ እንወስን አዲሱ አመት ትልቁ የለውጥ መድረክ አድርገን እንያዘው ኢንሻአላህ ከሰራንበት መለወጣችን አይቀርም ለመለወጥ ከወሰንን ምን ፈልገው ደረጃ ላይ መድረሳችን አይቀርም ጥረት እናድርግ ቀደም ኢማማችን መግሪብ ላይ ሲቀሩ أن تقول نفسه يا حسرة ألا ما فرطت في جنب الله وإن كنت لمن الساخرين سو متصصتበት ጊዜ ይመጣል ነፍስ ምትነድምበት ጊዜ ምን አለ ወይ እንደነዛ እንዳላጋጮች እንኳን ሆኜ በነበር لو أن الله هداني لكنت من المتقين الله مرتوي በነበር ከአማኞች ከሙተቆች ሆነ ነበር لو أن لي كرة سأكون يعني تمملس الدل بنورين كنزا كفريوች ሆነ ነበር بلا قد جاءتك آياتي وكذبت بها يا الله سبحانه وتعالى መመሪያው መጥቷችሁ ማስጠንቀቂያው ደርሷችሁ ነበር ግን ፊታችሁን አዞራችሁ ለሐቁ እጃችሁን አልሰጣላችሁ እንቢ ያላችሁ አፈነገጣችሁ ዛሬ ለደም እንጂ የሚጠብቃችሁ የለም ስለዚህ በيوم القيامه ترى الذين كفروا نزان كحديانوች ተመለከታችኋለህ ከአላህ መመሪያ ያፈነገጡና የኖሩ ሰዎችን ታያችኋለህ وجوههم مسودة إلى الله سبحانه وتعالى ፊታቸው ጠቁሮ ፊታቸው ተቃጥሎ ፊታቸው አስከፊ ሆኖ ታያችኋለህ አለይስ الجهنم مسوى للمتكبرين جهنم ለካዲያኖች መኖሪያ በቂ አይደለችም ምን ይላል አላህ ሲቀልድ እኮ ሲያላግጥ ነው ኻሊቅ الكون ሲጫወትባቸው ነው ለነዛ ለካዲያን ሰዎች يعني በላ ያለ ነው አላህ በቂያቸው ናት በርግጥ جهنم ይሄ ነው ከፊት ለፊታችን የሚጠብቀን ነገ ጧት ከመጸጸታችን በፊት ዛሬ የምንችለውን ሰርተን ለማስቀመጥ የምንችለውን ሰርተን ለመሄድ ነው ወስነው ምለው جعلني الله واياكم ممن يستمعون القول فيتبعون احسنه وبالله التوفيق والسلام عليكم ورحمه الله وبركاته